ማመን ነበረብኝ ነው አይደለ? ያላረኩትን ነገር ማመን ነበረብኝ ነው። በጣም ጎበዝ ነህ። ነኛ በጣም ፐርፌክት እንዴ! ማመን ነበረብኝ ነው። አላየሁም። ያው ስልክሽም ወይኔ ጉዴ! ሲቀጥል ደግሞ እኔም በዛ ልክ መጫኑ ተገቢ ነው ብዬ አላስብም። ያደረጋቸው ነገሮች በሙሉ ትንሽ አበሳጭቶኛል። ትንሽ ብቻ አይደለም አበሳጭቶኛል በጣም። ያው ዛሬ ሁሉንም ነገር ላሳያቸው፣ ለሱም ለኤፍሬምም ለአብርሽም ሁለቱንም ጠርቻቸዋል። ዛሬ ድረስ አላሳየሁትም ነበረ፣ ለሱም አላሳየሁትም። ምክንያቱም ያው መግባባት ስላልቻልን ወይም ደግሞ ተረጋግተን መነጋገር ስላልቻልን ምንም ነገር አላሳየሁትም ማለት ነው። ነገር ግን ዛሬ ለኤፍሬምም ለሱም ለሁለቱም እሱ ማየትም አይጠበቅበትም። ይሄ ጉዳይ እሱን ያን ያህል ይመለከተዋል ብዬም አላስብም እና ለሱም ማሳየት አልፈለኩም ነበር። ነገር ግን የተናገረው ነገር እንዲጸጽተው ስለምፈልግ ነው ማሳየው። በጣም እንዲጸጽተው ስለምፈልግ፣ በጣም ስላነደደኝ ስላበሳጨኝ እና ነገሮችን መጀመሪያ በደንብ አይቶ ነው ማመዛዘን ወይም መፍረድ ያለበት እንጂ በአንድ ሳይድ ብቻ ነገሮችን አይቶ ወስኖ ምናምን ለአንደኛው ወገን ማድላት ወይም እንትን ማለቱ ተገቢ ነው ብዬ አላስብም። እኔም ጋር ያለውን ችግር ልክ እንዴት ከአንዳንድ ሰው ውሳኔ ይወስናል፣ እንዴት በአንዴ ሰው ላይ ይፈርዳል፣ ብቻ ብዙ ነገሮች ያናድዳሉ። እና ደግሞ ፋይሉን እስከዛሬ ድረስ እኔ ማውጣት ያልፈለኩት እሷም አላወጣችሁም፣ አላቅም ለምን ማውጣት እንዳልፈለገች። ስለዚህ እኔም የሷን ነገር መጠበቅ አለብኝ። እሷም አላሳይም ብላለች፣ ለአንቺ ብቻ እንዲደርስ በሚል በሰው ልካልኛለች። ስለዚህ ያንን ፋይል እሷ ማውጣት ያልፈለገችበት ምናልባት እሷ የራሷ የሆነ ኬዝ ይኖራታል፣ የራሷ ፕራይቬሲ ነው ብዬ ነው ማስበው እንደኔ እንጂ ታወጣው ነበር እስከዛሬ ድረስ። እና ማውራት ብቻ ማለት ፎቶ መነሳት ምናምን ብቻ ሳይሆን ኢቭን ቴክስትም ተደራርገው ነበረ ማለት በቃ ተናግሯል። ከዚህ በፊት ኦልሬዲ ላይፍ ነበረን ብሏል። እሱን አልዋሸም። እና ከኔ ጋር ከሆነ በኋላ ዱባይ ከሄድኩኝ በኋላ ነው ከሄድን በኋላ ነው ያወሩት ወይም ደግሞ የተጻጻፉት። እና ለምን አስፈለገ እሱስ? እሺ ይሄ ማለት አስፈላጊ ነው? አስፈላጊ እኮ አልነበረም ጭራሽ። ምክንያቱም ኦልሬዲ እሱም የራሱን ህይወት ጀምሮ እየኖረ ነው ያለው። ኃላፊነት ትቶ ከሌላ ሰው ጋር እንደገና ከተወው ሰው ጋር ሌላ ወሬ ማውራቱ እኔ ተገቢ ነው ብዬ አላስብም። እና ትንሽ እሱ ነገር በጣም ስላናደደኝ ነው። ፎቶ መነሳት፣ ቴክስት ማውራት ምናምን፣ እዛ ቡታጅራ ሄዶ መገናኘት እሱ ሁሉ ተገቢ ነው ወይ? የኔ ስሜት ይሄ ነው። በቃ ተገቢ አይደለም። ከነ ባለትዳር እስከሆንክ ድረስ ባለትዳርን መስለ ነው መኖር ያለብህ ወይም መኖር ያለብሽ እንጂ እዚህም እዛም ማለት ተገቢ ነው ብዬ አላስብም። ምክንያቱም በቃ ህይወት ነው አይደለ? ህይወት ብለን መርጠን ወስነን እስከገባንበት ድረስ ህይወታችንን በስነ ስርዓት ነው መምራት ያለብን እንጂ አንዴ እዚህ አንዴ እዛ እያሉ እኔ እንደዚህ አይነት ነገር አልወድምም። ራሴ ላይም ሰው ላይም እንዲፈጠር አልፈልግም። እና ይሄንን ነገር መቀበል በጣም ስላቃተኝ ነው እኔ በዚህ ልክ የተበሳጨሁት እንጂ ለምን ከዚህ በፊት ከሷ ላይፍ ነበረክ ለምን ጓደኛሞች ነበራችሁ ምናምን የሚለው ነገር እኔ ጋር የለም ጭራሽ ማለት ነው። እና ወይም ደግሞ ጓደኛሞች መሆንህንም ለምን ደበከኝም አይደለም። አሁን ለምንድን ነው የምታወሩት ነው የኔ ጥያቄ። መገናኘቱ ለምን አስፈለገ ነው የኔ ጥያቄ። እና እኔ ጋር ያለውን ችግር ሳይረዱ የሚፈርዱ ሰዎች አትሊስት ለማየት ወይም ለማመዛዘን ሞክሩ። በአንደኛው ሳይድ ብቻ ለመፍረድ ወይም ለመወገር አትሞክሩ ለማለት ያክል ነው። እና ዛሬ እንግዲህ ሁለቱንም ጠርቻቸዋለሁ። ኤፍሬምን ስፔሻሊ ኤፍሬምን በደንብ ማናገር ፈልጋለሁ። ምክንያቱም አላ አይደለ ሰው ዝም ብሎ ብቻ አልጠበቅኩትም። አንዳንድ ኤክስፔክት ማታደርጉትን ሰው በእንደዚህ አይነት መንገድ ስታገኙት ምክንያቱም ከዚህ በፊት በአንደኛው ሳይድ ብቻ ሳይሆን እንትን የሚለው ነገሮችን አይቶ ምናምን ማለት ችግሮች ተፈጥረዋል እኔና አብርሽ መሀል ከዚህ በፊት እና ያንን ነገር ግን እሱ
በአንደኛው ሳይድ ብቻ ሲወስን አይቼው አላውቅም። እና ይሄ ነገር በጣም ነው ያስደነገጠኝ። ለዛ ነው በቃ እሱን ማውራት እፈልጋለሁ ብዬ ዛሬ የጠራሁት እንጂ ኦልሬዲ እንደሌላው ሰው ወይም ደግሞ ሌሎች እንደሚያወሩት አሉ ብዙ የሚያወሩ ሰዎች ልክ እንደሱ አይቼ ማለፍ ችል ነበር። ግን ደግሞ እኔ እንደዛ አልጠብቀውም። እኔ ጋር ትልቅ ቦታ ያለው ሰው ስለሆነ ነው ትንሽ ያበሳጨኝና እስቲ እንግዲህ ሚለንን ነገር አብረን እንሰማለን። መጥቷል ፋሚሊዎች። አይፋ ሰላም ነው አለን። እግዚአብሔር ይመስገን ደህና ነህ? ካሜራ ይዘሽ ነበር? አዎ ፈልጊ ነበር አንተ ነው። እኔም ስደውልሽ ስልክ አታነሺ ነበር። አዎ ሰላም ላንተ ብቻ አይደለም ለብዙ ሰው እያነሳው ነበርም። ላንተ ብቻ ሳይሆን ለብዙ ሰዎች እያነሳው ነበር። ማለት ይሄ የአዲስ ባህሪ አይደለም። አንተም ታውቀዋለህ። ሲደብረኝ ምናምን ለማንም አላነሳም። አይ እንደ ሌሎቹ ሰው አይደለሁም። ልክ ነህ። እንደ ሌሎቹ ሰዎች አይደለሁም ስትል ማለቴ ለሁሉም ነው አላነሳውም እያልኩ ያለሁት። ፋሚሊም ደውሎ አላነሳውም። እና ተረፈ እንዴት ነህ? አብረሽ ሄደው ወይስ አልሄደም? እሱም ስደውልለት ስልክ አያነሳም። ያው ይሄዳለሁ ነበር ያለኝ። አልሄደም። እሱ ለምን ነው የሚሄደው? እኔ ከኔ ጋር ሳያወራ ከኔ ጋር ሳይስማማ እንዴት ነው የሚሄደው? ኦኬ ማታ አላወራችሁም? አወራታለሁ እሷንም ለማውራት ሞክር ብሎኝ ነበር። ያው ስደውልልሽ ስልክ አላነሳሽልኝም። ብቻ እኔ ሄደ መስሎኝ ነበር። አሁን ራሱ የደወልሽልኝ ምናልባት ደብሮሽ ምናምን ላዳብርሽ መስሎኝ ነው እንጂ አብራም እየሄደ ነው የመሰለኝ። ለምን ነው ቆይ የማይሄደው? ምክንያት አለሽ? የማይሄድበት ምክንያት? አይ ከዚህ በፊት እኔና እሱ ቻው ተባብለን አንቺንም ቻው ብለሽ ሄዶ ነበር አይደል? 15 ቀን ያ የሄደበት ምክንያት ደግሞ ታውቂዋለሽ። ዛሬ ላይ ሌላ አዲስ ነገር ተፈጥሮ ነው። እሱማ እኮ እንደተፈጠረ እያየህ ነው አይደለ? መጀመሪያ እየተፈጠረ እንደሆነ እያየክም ስለሆነ አውቀህ ነው ትላንትና ልታወራው የጠራው እንጂ ምንም ነገር እንዳልተፈጠረ ብታውቂ ትላንትና ለመጥራትም አትሞክርም ነበር። ታውቃለህ። ትላንትና የጠራሁበት ምክንያት ያው ሩታ አሁን እዚህ ጋር ካሜራ ስዳሽ ነው እንጂ በደንብ አድርጌ አወራሽ ነበር። ግን ችግር የለውም። የፈለከውን ነገር ማውራት ትችላለህ። ምክንያቱም ትላንትና የሚያወራከው ነገር ስላለ ከዛ የተሻለ ወይም የተለየ ነገር ታወራለህ ብዬ አላስብም። ካወራህም ኢትስ ኦኬ ኖርማል ነው። ኦኬ አሁንም አወራለሁ፣ ችግር የለውም። ግን አንድ ነገር አንቺ ማሰብ አለብሽ። መጀመሪያ ፈቅደሽለታል እንዲሄድ፣ ሁለተኛ ደግሞ አሁን ተመልሶ መጣና አልሽው። እኔም ሰጠሪው አውታጀራ ነበርኩኝ። እኔም ሰጠሪው ያው እሱ ለቆይ ነው የመጣው። ምክንያቱም ሩታ ጠርታኛለች ብሎ ብዙ ነገር ሚስ አድርጎ ነው የመጣው። ኦኬ ለቆክ ስለመጣ ነው አንተ የተናደድከው ወይስ? አይ እኔ ለቆይ ሲጀመር መጀመሪያ እኔ ልመጣ ነበር፣ 3 ቀን ብቻ ነበር ልቆይ ነበር። ግን አንቺ ቶሎ ጠራሽው፣ በነጋታው ነው የጠራሽው። ችግር ተፈጥሮ መሰለኝ ምናምን ብሎ መጣ። ግን በቪዲዮ እንዳየሁት ከሆነ ብዙም የናክል እሱንም የማስጠራትም ሆነ ምንም አክል አይደለም። ቪዲዮ ላይ የተለቀቀውን ቪዲዮ ነፃነት ትባለው የለቀቀችው ቪዲዮ አይቼዋለሁ። ከዚህ በፊትም ነፃነት ትባለው ልጅ እኔ አውቃታለሁ በደንብ አድርጌ ነው። ስለዚህ ያ በቃ ያለፈውና የነበረው የራሱ የሆነ ላይፉ ነው የጨረሰው። ዛሬ ላይ እሱ ነገር ተነሳ። እርግጠኛ ነህ ስለመደምደሙ? ኦኬ እኔ እስከነገረኝ ድረስ እንደደረደመ ነው የነገረኝ። እስከነገረህ ድረስ ነው እንጂ ምንም ያየኸው ወይም ተጨባጭ ነገር የለም አይደል? እኔ እስካሁን የሰማሁትም ነገርም ደግሞ ቆየ። ምናልባት አላውቅም ዛሬ ላይ እንዴት ከመሬት ተነስታ ልታወራ እንደቻለች ልጅቷ ራሱ አላውቅም። እስከ ዛሬ ቆይታ የት እንደነበረችም አላውቅም። ግን ዛሬ ላይ ሁሉ ነገር አዲስ እንደሆነ አንቺ አድርገሽ ስታወሪ ነው አንቺ ላይ በጣም የተናደድኩት። ምክንያቱም ቪዲዮ ያስታውቃል፣ ፎቶ ያስታውቃል፣ የድሮ የቆየ ነገር እንደሆነ ከአንቺ ጋር ሳይገናኝ በፊት እንደነበረ ያስታውቃል። ዛሬ ላይ ግን አንቺ እንደዛ ጓማደትሽና እኔም እሄዳለሁ ማግኘት እፈልጋለሁ ስትይ በጣም ነው ያናደድሽ። ምክንያቱም አንዳንዴ ምን አለ መሰለሽ ሩታ የሆነ ነገር በተነሳ ቁጥር ያ ነገር ካላቀለል ነው ድጋሚ ሌላ ችግር ከፈጠርንበት ሌላ መዘዝ ነው ይዞ የሚመጣው። ጥሩ እሺ፣ ምን አለ መሰለህ ኬፋ፣ አንተ ባለ ጉዳዩ አይደለህም። ያን ያህል ለአንተ ሊከብድ አይችልም። ገባክ? ባለ ጉዳዩ ስላልሆንክ ለአንተ ትክክል ለቀለል ለማድረግ ነው ያለብን ብለህ ነው ሴንስ የምታደርገው ወይ የምታስበው። እኔ ጋር ግን ሲመጣ ቀለል ሊል አይችልም፣ በተአምር ሊቀል አይችልም። ነገሮች ያለፉ ነገር ምናምን ያሉትን እኔም አይቻለሁኝ። እሱም ላይ እሷም ላይ አትሊስት ፊታቸው ላይ ራሱ ሰውነታቸው ላይ ያለው ለውጥ አይቼ መረዳት እችላለሁ። የበፊት ነገር ኖራቸው እንደነበረ እኮ ዛሬ ላይ ምን አዲስ ነገር አለና ነው? ቪዲዮ ላይ እንዳየሁት ከሆነ የቆየ ነው። ኦኬ አዲስ ነገር እንዳለ በደንብ መጀመሪያ ተረጋግተህ ከሰማኸኝ ልታይ ምናምን ልትችላለህ። እና እኔ ስላለፈው ነገር አይደለም ሺ ጊዜ እኔ ተናግሬያለሁ፣ በጣም ብዙ ጊዜ ተናግሬያለሁ። ስላለፈው ነገር አይመለከተኝም ብዬ ተናግሬያለሁ። አሁንም ቢሆን እየተናገርኩኝ ያለሁት ባለፈው ታሪኩ ላይ አይደለም። ኦኬ እና ምን አዲስ ነገር እያልኩኝ ያለሁት
ነገር ግን አንተ ለአንተ ብቻ ሳይሆን እሱም ይመጣል፣ ጠርቼዋለሁ። እሱ ሲመጣ አንድ ላይ ለሁለታችሁ ማሳያችሁ ነገር ይኖራል። ከዛም በኋላ ያኔ መፍረድ ትችላለህ ማለት ነው። ያንን ነገር ሳታይ ወይም ደግሞ ሳታቅ እኔ ጋር ያለውን ነገር ለመረዳት ወይም ደግሞ ምንድነው ብለህ ለማወቅ ሳትሞክር ኮምፕሊትሊ ነው የፈረድከውና በጣም ነው የተበሳጨውብህ። የፈረድኩበት ምክንያት ነው እንዳትካድሽ ቪዲዮ ስታዩ ምናልባት አንቺ ቪዲዮ ተለቁ ላይደርስሽ ይችላል ወይም ደግሞ አላየሽው ሊሆን ይችላል። እኔ ግን ቪዲዮ ሳየው በጣም ነው የተናደድኩት። ምክንያቱም በማን ባንቺ ላይ ነው የተናደድኩት። ለምን ብለሽ ብትጠይቂኝ አንደኛ እሱ ቡታጀራ ሊያስተካክል ነው ሄደው ጉዳዩ ታውቂያለሽ፣ ለምን እንደሄደ ታውቂያለሽ። አውቃለሁ እና አልሹ መጣ። ኦኬ ችግር ተፈጥሮ ይፋ ምን አለ መሰለክ የሆነ ችግር ተፈጥሮ ያንን ችግር ሶልቭ ሳታደርግ ሌላ ነገር ለማስተካከል ወይም መፍትሄ ለመስጠት እሺ አሁን ብዙ ሰዎች ግልጽ ሆኖላቸዋል ይመስለኛል አብርሽ ለምን እንደሄደ ያንን ነገር ለማዘጋጀት ወይም ለማስተካከል እኔ እና እሱ ተጎረባብጠን ነው ያንን እናካሄደው ነው። አይ ተጎራበጡ እኮ አልበልኩ። ከዚህ በላይ ምንም ያጎራበጥ ነገር እኮ ሊኖራችሁ አንቺ ያየሽው ነገር ምናልባት ልጅቷ ያወራችሁ ስታለቀስ ወይም ደግሞ አንዳንድ ነገሮች የቆየ መረጃ ላይፍ ስታወጣ ምናልባት በዛ ተበሳጭተሽ እሱን የጠራሽ ነው እንጂ መሰለኝ አንቺ ጋር ሌላ ነገር ያለ አልመሰለኝም። አሁንም ቢሆን ማለት ነው አስበው ነው እስከዛ ድረስ ነው። ኦኬ አሁንም ቢሆን ነው እያልከ ያለው ማለት ነው። ስለዚህ አንተ ሳታይ ወይም ደግሞ ያንን ነገር ሳታስብ አንድ ሳይድ ብቻ ነው የፈረድከው። አሁን ቢሆን ሲቀጥል ደግሞ ሩታ አንድ ነገር ልንገርሽ። አንደኛ እሱ ወንድ ልጅ ነው ማድረግ ያለበት ነው ጠንቅቆ የሚያውቅ ልጅ ነው። እኔ አብርሃም እስከማውቀው ድረስ በጣም አስተዋይና በጣም ጥሩ ልጅ ነው። ማድረግ ያለበትን ነገር ለይቶ የሚያውቅ ልጅ ነውና አሁንም ምንድነው ነገር ቡታጀራ ይሄድ አስተካክሎ ይምጣ፣ ሁሉም ነገር ጨርሶ ይምጣ። እዚች ጋር አንቺ ባስቆየሽው ቁጥር ሌላ ችግር ስለሆነ እየተፈጠረ ያለው ቡታጀራ እንዲሄድ ፍቀጅለትና አንቺ እዚሁ ሁኚና እሱ ቡታጀራ ሄዶ ማስተካከል ያለበት ነገር አስተካክሎ ይምጣ። ገብቶሻል? እንደ አባወራ ሁሉም ነገር ላይ የአንቺ ውሳኔ መጠበቅ አለበት ብዬ አላስብም። አንዳንዴ በራሱ መወሰን ያለበት ነገር ወስኖ ቢመጣ ባይ ነኝ። እሺ በጣም ጥሩ። አንተ ብዙ ማታውቃቸው ነገሮች አሉ ማለት ነው። አየህ እዚህ ጋር በጣም ብዙ የሚጎልህ ነገሮች አሉ። ትዳር ውስጥ እስከገባ ድረስ አንድ ሰው የመወሰን ምንም አይነት መብት የለውም። ይሄን ታውቃለህ? ሁለት ሰዎች መጀመሪያ ተነጋግረው ያመኑበትን ወይም የወሰኑበትን ነገር ነው ማድረግ የሚችሉት። ትዳር ውስጥ እኔ የሚባል አማርኛ የለም ሲጀመር፣ እኛ እንጂ እኔ የሚባል አማርኛ የለም። ሲቀጥል ደግሞ አንተ እሱን እንዴት ብታስበው ነው ቡታጅራ ሂድ እሷ እዚህ ትሁን ምናምን ልትለው የምትችለው? ኤፋ ኦኬ መሄድ የለበትም መሄድ የለበትም አላልኩም። አሁንም ተነጋግረን ነገሮችን እንፍታ ነው ያልኩት። ግልጽ አማርኛ ነው አይደል? አማርኛ ትረዳላችሁ አይደል? እናንተ እኮ እና ችግሩን ልፈቱት አልቻላችሁም። ስለዚህ ችግሩን እኔ እና እሱ እንፈታዋለን እንጂ አንተ ነህ ልፈታል የምትችለው? አይ እኔ ልፍታው እኮ አልክ እንጂ ከዚህ በላይ ምን ትላለህ? ኬፋ እንዴ እየተናገርክ ያለው ነገር ጭራሽ ኮምፕሊትሊ ትክክል አይደለም። ያልሽ ችግሩን እኔ ልፍታው አለም ያልኩሽ። እንደ አባወራ መወሰን አለብህ። ሂድ የእሷን ውሳኔ ለምን ትጠብቃለህ? አይባልም ጭራሽ። ምን አስበህ ነው እንደዛ ያልከው? ሲጀመር አንተ ምንም አስቤ አይደለም፣ ግን ነገሮችን አንተም የሆነ መደበቅ የፈለከው ነገር ያለ ነው የሚመስለው እኔ እንደተረዳሁት ከሆነ። አሁን ስፔሻሊ አሁንም በምታሳየኝ አክትም አወራርህም የሆነ መደበቅ የፈለከው አውቃታለሁ ምናምን። እሺ ስላወቃት ምን ይሁን? ኦኬ ልጅቷን አውቃታለሁ። አሁንም እሺ አወቃት፣ ሌላም ነገር ተፈጠረ ምንም ተፈጠረ። በዚህ ልክ ግን ኢቭን እኔ እና እሱ መሀል ራሱ ገብታ አንተ ዲሲሽን መስጠት አትችልም፣ ውሳኔ መወሰን አትችልም። ውሳኔ አይደለም እየሰጠሁት ያለሁት አልክ እንጂ ፋሂድ እንደ ወንድም ሐሳቤ ነው እያቀረብኩ ያለሁት እንጂ ውሳኔ አይደለም። እንደ ወንድምነቴ ለሁለታችሁ ነገር እንደ አንቺም አስብልሻለሁ ለሱም አስብለታለሁ። ግን ማድረግ ያለበት ነገር እንዲያደርግ ነበር እየነገርኩት የነበረው። ሌላ ምንም ነገር አልነገርኩትም። ማድረግ ያለበት ነገር ይሄ ነው አድርግ ነው ያልኩት። አሁንም ቢሆን ማለት ነው እሱን እኔው እንደዛ ማድረግ አለብህ የለብህም የሚለው ነገር ሲጀመር አንተ አይመለከትም። ችግሩ እኔና እሱ መሀል ነው የተፈጠረው። እኔና እሱ ነው ልንፈታ የሚገባው እንጂ አንተ እንደ ወንድም ልትቆል ቻላችሁ ነው አንቻል ኤፋ አንቻል። የኛ መቻል አለመቻል አንተን አይመለከትም። ስለዚህ እኛ ችግሩን መፍታት ስላልቻለን እኔ ነኝ መፍትሄ መስጠት ያለብኝ ብለህ መግባትም የለብህም። ኦኬ እንደ ሀሳብ ነው ግን ያቀረብኩት። አሁንም አልተረዳሽኝም እንጂ ከዚህ በላይ እኔ እንጃ እንዴት ልረዳ እንደፈለክም አላውቅም። ጭራሽ አንተ በማይመለከተ ነገር ውስጥ ገብተህ እንዴ እኛ እኮ ማለት ወንድሙ ነህ ምናምን ነገሮችን ከዚህ በፊትም እኔ በማቀልክ በጣም ተመዛዝናለህ ምናምን ለዛ ነው እንጂ እውነቱን ለመናገር እኔና እሱን ችግር መፍታት ያለብን እንጂ አንተ ወንድሙ ስለሆንክ ብቻ ሳይሆን የኔ እናትም አባት ቤተሰብ በአጠቃላይ አይመለከቱም እኔና እሱ መሀል
እኔ እና እሱ ብቻ ነው የሚመለከተን። እንደዚህ ደግሞ አይባልም ሩታዬ። እኔ እና እሱ ነበር የሚመለከተን። በዚህ ልክ አንተ ዲቴል ገብተክ እንደዚህ አርግ፣ እንደዚህ ውጣ፣ እንደዚህ ውረድ፣ እሷን ትተሃት ሂድ፣ እሷ እዚህ ትቀመጥ፣ አንተ ቡታጅራ ሂድ፣ እስከዛሬ ምን ትሰራለህ? ወንድ አይደለ አይባልም። ልክ አስተካክሎ መምጣት የለበትም ነው አንቺ አሁን እያልሻለሽ። እኔ እና እሱ ስናምንበት ይስተካከላል። ጉዳዩ እኔ እና እሱ ነው አይደለ? ነው አይደለም? ስለዚህ እኔ እና እሱ ስናምንበት ይስተካከላል። ወይም ደግሞ እኔ ስላላመንኩበት ሁለታችሁ ስላመናችሁበት መስተካከል አለበት ማለትም አትችልም። አይ ነው ግን አንዳንዴ ምን አለ መሰለሽ ሁለታችሁ ባለትዳር ናችሁ። ኦኬ ይሄን አይደለም እኔ ዓለም የሚያውቀው ነገር ነው ባለትዳር እንደሆናችሁ። አሁን ያልሽ ነገር ሁሉም ነገር ሳይገባኝ ቀርቶ አይደለም ይገባኛል። ግን አንዳንዴ በራስሽ የምትወስኚው ውሳኔ አሉ ማድረግ ያለብሽ ነገር ማድረግ ትችላለሽ። እሺ አንዳንዴ የራስህ ፍላጎት ወይም ደግሞ የራስህ ነገር ሊኖርክ ይችላል። ነገር ግን እኔ እና እሱን እዚህ ጋር ምን መሰለክ በጣም አንድ ላይ ያደርገን እንችላል። ጉዳዩ የኔም የሱ ነው የሚሄድበት ጉዳይ። ስለዚህ ማንንም ሰው ምንም አያገባውም እያልሽ ነው? የኔ እና እሱ ጉዳይ እስከሆነ ድረስ ደግሞ እኔም ኢቭን ማመን አለብኝ። ሳላምንበት እንዴት ነው እሱ ሄዱ ሊያስተካክል የሚችለው? ሌሎች ጉዳዮች ይኖራሉ። ለምሳሌ አሁን ከጓደኞቹ ጋር የሚፈጠሩ ነገሮች ሊኖሩ ይችላሉ ምናምን። እሱን በራሱ መንገድ ሊያስተካክል ይችላል። እኔ መግባት ላይ ጠበቅብኝ ይችላል። ታማ ነው እያልሽ ያለሽ ነው። አንድ ነገር ስሚ፣ በቃ ዲቴል ነው እያወራሽ ያለሽ። በቃ የኛ ጉዳይ ነው የኛ ጉዳይ። ስለዚህ ፋሚሊ አይመለከተውም፣ እናት አባት አይመለከተውም፣ ወንድም አይመለከተውም ነው እያልሽ ያለሽ። በዚህ ያህል ውሳኔ የመስጠት አይመለከተውም። ስለዚህ ችግር የለውም። በዚህ ያህል ነገር ቢፈጠር አይመለከትሽ፣ ችግር የለውም። ኖርማል ነው። እኔማ እንደ ወንድም ማንኛውም ነገር ይመለከተኛል። የእናንተ ነገር ያሳስበኛል ብዬ ነበር እስከዛሬ የማስበው። ምንም ነገር በተፈጠረ ቁጥር ዘልዬ የምገባው ምንም ነገር የማደርገው የሆነ ነገር በተፈጠረ ቁጥር እናንተ ጋር ይመለከተኛል ብዬ ነበር የማስበውና እንዳንቺ አመለካከት ከሆነ ችግር የለውም። እስካሁን እንደተፈጠረው ነገር ሁሉም ነገር ችግር የለውም። ይኸው እንደዛ ብቻ ሳይሆን ምን አለ መሰለህ ኬፋ አብርሽ ሰላም ነው እንዴት ያለና ማነው እንደዛ ሳይሆን ወደ አንደኛው ሳይድ አመዝና አይደለም ነው ማለት ያለ መግባባት ተፈጥሮ ነው እንጂ አንተ ማኖሩት ችግር የለውም ልታስፈልግ ይችላል። ነገር ግን ወደ አንደኛው ሳይድ አመዝና አይደለም ሶሉሽን መፈለግ ያለብህ የትኛው ነው ችግሩ በሚል ነው እንጂ እኔ አመዝኝ ሳይሆን ወደ መፍትሄው እንዴት ነው ያደረገው ነው። ሩታሽ ለምን ጠርተሽኝ ነው? ፋይሉን ላሳይክ። አሁንም እዛ ላይ ነሽ እንዴ ያለሽ? ፋይል አለሽ ነው አንቺ ጋር እኛ ማናውቀው? አዎ ምን አይ ፋይል ሩታ ማሳየት ከፈለግሽና ቤት አታሳይኝም ነበር እንዴ? ለምን መጣን እዚህ ታዲያ? አይ በደንብ መታመን ስላለበት ነገሩ በሙሉ እሺ እዚች ጋር ማለት ዝም ብዬ ማውራ የሚመስላቸው ሰዎች ስላሉ ብቻ ሳይሆን እሱም ስለመሰለው በሱ ፊት ስለሱም ላንተም ለሁለታችሁ ነው ማሳያችሁ። ትናንትና በየትኛው ሳይድ ወግኖ እንዳወራ እና አሁን መወገንና ለመወገን ሳይሆን የትኛው ጋር ነው ማለት መፍትሄ እንዴት ነው መስጠት ያለብኝ የሚለው ነገር በደንብ ማስተዋል እንዲችል ነው ለሱም ላሳየ የመጣሁት እንጂ እና ያለ ማሳየትም እሱ አስፈላጊ አልነበረም። ሲቀጥል አንተም በደንብ እንድታምንበት ነው ነገሩን ላሳይክ የመጣሁት እኮ። ምንም ችግር አልነበረውም። ማሳይኝ ያልኩሽ ቤት የምታሳይኝ ችግር አልነበረውም። ግዴታ እዚህ መጥራትም አስፈላጊ አይደለም። እኔ ደግሞ እንደዛ እንደሚያስፈልግ ስላሰብኩኝ እና ስለተሰማኝ ነው። ኦኬ ስቴርታ ፋይሉን አሳየንና ፋይሉን ነው ምን ፋይል ነው? በቃ አሁን ያለፈ ነገር ደጋግመሽ ሀሳብ ዝም ብለሽ አታንሺ። አይዞ ግድ የለም ላሳይክ ነው አሁን ላሳይክ ስለው እንደዚህ የምትወጣው ምንም ችግር የለውም። እኔ እኮ ነገርኩሽ ነው። ከዛን ቀርም እኮ በድፍረት አሳይ ከፈለሽ ሚዲያ ላይ አውጪው ብዬሻለሁ እኮ። ካንተ ልጀምሪያው ማይሽ ላይ በደንብ አዮ እንደዚህ ይጨርስ ከዛ ቴክስት ምንድነው የፍሬም ቆይ ሱኔ ምን ያረክኝ ቴክስት ነው ወይስ አይ ኖ ይሄንን አይተው ወረድ ስትል እንዲስታወርደው ነው እዚህ ጋር የምታየው ምንድነው? እሺ ይሄንን ቅንብር አምነሽ ነው ሩታ? ይሄ ቅንብር ፎቶ አይደለም። ይሄ ቅንብር ፎቶ አይደለም። አስረኛው ይሄን ፎቶ የተነሳሁት እኔ ቡታጀራ ላይ በደንብ አድርገህ ፎቶውን ያው የፕሮግራሙ ቀን የሰርግ ቀን አልነበረም? ይሄን ፎቶ የተነሳሁት ቅንብር ነው አይደለም? ንገራት እንጂ ኤፍሬም ቅንብር ነው አይደለም? ያው ና ላሳይ ካሜራማን። ይሄ ቅንብር ነው አይደለም? ይሄ ፎቶ ያው ቅንብር ነው አይደለም? ወይኔ ፈጣሪ ነው አይደለም? ሩታ ለምንድን ነው ሰውን የምታምኘው? እንዴ እንደዚህ አይነት ፎቶ ነው ያቀናብሬ ያሳይሻለሁ ከፈለግሽ። ወይኔ ጉዴ! እስቲ አንዴ ሩታ ማመን ካቃተሽ ማለት ነው ፎቶውን ልቀቂላቸው ነው ኦዲየንስ ልቀቂላቸውና እነሱ አይተው ይፍረዱ። እግዚአብሔርን አይተው ይፍረዱ። ከፈለግሽ አይተው ማለት ይችላል። ልክ እኔ ባንተ ልክ እንደዚህ አልሆንኩም።
እኔ እንደዚህ አልሆንኩም እኮ አንድ ነገር ልንገርሽ እኮ ተረጋግቼ ነው ያወራሻለሁ ሩታ መልቀቅ አልፈለገችም ብትለቅ ኖሮ ይሄ ሁሉ ፋይል እያወጣች አይደለም ታወጣው ነበር ሲፈዱ ከፈለጉ ላይፍ አላት እንዲበላሽ ማትፈልጉ ላይፍ አላት አንደኛ ማለት ነው ታወጣው ምሳሌ ይሄን ፎቶ የተነሳውበትን ቀን ኤፍሬም እኮ ስለሚያውቅ ነው ስለ ፎቶ ጥሩ ሜቢ ልብስ ምናምን ሊያውቀው አንተው ላሳየው ኮምጣና ሳየ እሺ ምንድነው ይሄ ምንድነው የጻፍከው ምንድነው ያወራኸው ምንድነው እሱ እሺ እሺ ላስረዳሽ አንዴ አዳምጪ እኮ አዳምጪ ይሄ ቴክስት ማለት ነው አንዴ ስሚኛ በደንብ አዳምጪ ለምን ሙሉውን አላከችልሽም ነበረ 10 ጊዜ ዱባይ ላይ ያለው ቴሌግራም ላይ ስትደውልልኝ እኔ ያለሁት ዱባይ ነው ኢትዮጵያ ስገባ ደውልልሻለሁ እኔ ከየት አውቃለሁ ለምን እንደፈለገች እኔ ምን አውቃለሁኝ እያልኩሽ እኮ ነው ማታ ታሪክ ዱባይ ላይ ሆነን ያወራል ዱባይ ላይ ያለውኝ 10 ጊዜ ደወለች ቴሌግራም ደግሞ እሺ አንድ ቴክስት ምንም ይሄውና እኮ ይሄ ነው ቴክስቱ ነው ኤፍሬም ከዚህ ሌላ ቴክስት አለ እዚህ ጋር የሚታይ ቴክስት አለ ምንድነው የሚለው ዱባይ ላይ ያለው ኢትዮጵያ ስገባ አሁን ደግሞ ወርቻታለሁ አልተገናኘንም አሁን ወይኔ ሩታ እስኪ ነይ ተረጋጊ አዳምጪ ነይ እሺ በመረጋጋት አውሪ ቆይ እዚህ ሁኚ ቆይ አንድ ጊዜ ላሳይሽ ማለትም እንዴት ትላንትና ኤፍሬም አግኝቻት አላውቅም ነው ያልኩት ተገናኝተን አናውቅም ነው ያልኩት እሺ ነይ አንዴ አዳምጪ ሩታ አንድ ጊዜ አዳምጪ እግዚአብሔርን ምሬ ነው ማይሆን ውሳኔ እንደወስን አታድርጊ ይሄንን ፎቶ እየነገርኩሽ ነው አንቺን ከኔ ጋር ለማጣላት ነው የላከችልሽ ልጅቷ እንዴ ሩታ ምን ሆነሻል ቴክስቱን ደግሞ በደንብ አንብቢው 10 ጊዜ የደወለችበትን ከፈለግሽ እኔ ስልክ ላይ አሳይሻለሁኝ ስትደውልልኝ ዱባይ ላይ ቴሌግራም አይሰራም ማንሳት ስላልቻልኩኝ ምን አልኳት ኢትዮጵያ እሺ አንዴ አዳምጪኝ ስልኬን እዩ ምንም አልተጻጻፍንም አሁንም ውሸት መጻጻፍ አይባልም እኮ አሁን ኢትዮጵያ ስትመጣ ደውላ እሺ አንድ ጊዜ እናውራ ኤፍሬም ወይ ነይ ላስረዳሽ ሩታ ላስረዳሽ እኔ ለመረዳት ሞክሪ ላስረዳሽ እባክሽ ላስረዳሽ እንዴ ምን ይሆንሽ ነው ያለሽው አንቺ እንዴ እንዳስረዳሽ እንኳን ፍቀጅልኝ እንጂ ይሄን ቴክስት የጻፍኩት እዛ ሆኜ ኢትዮጵያ ስገባ እደውልልሻለሁ አልኳት አለቀ በቃ ይሄን ነው ያልኳት እንዴ ሩታ ምን ይሆንሽ ነው ያለሽው እንዴ ማንኛውም ሰው ፎቶ አቀናብሮ ላከልሽና አንቺ ኮንፊውዝ መሆን አለብሽ እንዴ እስካሁን ደቂቃ ድረስ ምን ድርቅ አረጋ አላወራንም አልተጻጻፍንም ስልኬን ላሳይሽ እኔም ጋር ባሳይሽም አሳይሽ ነበርኩ ይሄንን ቴክስት እኮ ታየዋለሽ ኦሬዲ አወጣው ከሪም ሪሙቭ ካረክበት ለምን አወጣዋለሁ ያሳይሻለሁ ከፈለኩ ቴክስቱ እኮ አልጠፋም አሁን ይኸውና አሁን ተረዳው በደንብ ሩታ የምንርሽ ነው ግን ኧረ ተረዳው ታታሚን ቀርተሽ ነው ሁሉ በጣም ተረዳው ታታሚን ቀርተሽ ነው ሁሉ እንዴ በምን አይነት መንገድ ላስረዳትሽ ነው ለማንኛውም ተረጋጊ በስማ እኔ በምን መንገድ ላስረዳሽ ሩታ ከዚህ በላይ እንዴ እኔንም ውሸታም እያስባልሽ እንደገና ደግሞ አስረዳኝ እኮ በደምብ እሺ ምንድነው የፈለግሽው እሺ ከኔ ምንድነው የፈለግሽው እንዴ ሩታ አትይላልሽኝ ተቀመጥኩኝ እሺ ሌላ ነገር አሁን ለምን አስፈለገ ይሄንን ፎቶ አንቺ ኤዲት ተደርጎ እንደመጣ ሳታውቂው ቀርተሽ ነው ወይ ኤዲቲንግ አይደለም ይሄ ፎቶ እኔ ጉዴ ይሄ ፎቶ ኤዲቲንግ አይደለም ወይ ግን አንተ መች ነው የሚሰለች ለሚወራው ነገር ሁሉ ምክንያት መደርደር ወይ የሆነ ነገር ማዘጋጀት ያላረኩትን ነገር ማመን ነበረብኝ ነው አይደለ ያላረኩትን ነገር ማመን ነበረብኝ ነው ነገር በጣም ጎበዝ ነኝ በጣም ፐርፌክት ማመን ነበረብኝ ነው ያው ስልክሽን ወይኔ ጉዴ ለመረጋጋት ልሞክርና የተፈጠረው ነገሮች በሙሉ አይታችኋል። ትላንትና ሲያወራ የነበረው ነገር ሌላ ነው፣ አሁን የሚያወራው ሌላ ነው። ትላንትና ምንም አልተጻጻፍንም ላሳየሽ፣ አሁን ደግሞ እሱን ቴክስት ላሳየሽ። ከተደለተበት ውስጥ ወጥቶ ነው አሁን የተገኘው። ከየት መጣ? እኔ ጋር የሆነ ነገር እንዳለ እርግጠኛ ሲሆን ነው የመጣው ያ ቴክስት። ወይኔ ጉድ! ሰው ግን ለምንድን ነው ለስህተቶቹ ምክንያት መደርደር ወይም ደግሞ የሆነ ነገር ለማሳመን መሞከር የማይደክመው? አልገባኝም። ማለት
ይቅርታ ራሴን እያመመኝ ስለሆነ ትንሽ ለመረጋጋት ፈዚና ልክ ለምን አልገባኝም። ለምን ነው እንደዚህ የሚሆነው? እሺ አውርቻለሁኝ ምናምን ብሎ አትሊስት ሶሪ ይቅርታ ለመጠየቅ እንኳን ይከብዳል እንዴ? ማለት የኔ ጥፋት ግን ምኑ ጋር ነው ያለው? ማለት አልገባኝም። በዚህ ልክ የምፈተነው ለምንድን ነው? በዚህ ልክ ሰው ሁሉ እየተነሳ ህይወቴን ለመበጥበጥ የሚሞክረው ለምንድን ነው? የኔ ጥፋት ምንድን ነው? ኃጢአቴ ምንድን ነው? እሱስ ምን ባጠፋበት ወይ ይቅርታ ወይ ምን ብበድለው ነው በዚህ ልክ እኔ ላይ እንደዚህ መሆን የፈለገው? አላቅም። ምክንያቱም ምን እንደሆነ አላቅም። ለምንድን ነው ማለት ከዚህ በላይ ማውራት አልችልም። እኔ ራሴን መቆጣጠር እያቃተኝ ስለሆነ